ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻለን አምሮብሻለን ተውበሻለን ድምጻችን ይሰማ ብሩኬና ሃይሚዬ ታረቁልን የብዙዎች ድምጽ ነው በነገራችን ላይ ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ ዛሬ ደግሞ ለየት ባለ ቪዲዮ በድጋሚ መጥቻለሁ ፍፄና ቢክሻ ሃይሚዬንና ብሩኬን ለማስታረቅ እንግዲህ መተው ነበር ነገር ግን ነገሩ ሳይሳካ ነው የተለያዩት ቢኪ በጣም አደንቅሃለሁ በዚህ አጋጣሚ እርጋታህ አስተዋይነትህ ስለ ሃይሚዬ የመሰከርካቸው የተናገርካቸው ነገሮች አንዳንድ ነገሮች አሉ እውነት ትለያለህ የሰው ልጅ እውነት ሲናገር ስለዛ ሰው ባህሪ ስለዛ ሰው ማንነት የምታውቁትን ነገር ስትናገሩ በጣም ደስ ይላል ማለት ነውና እንግዲህ ያው የተናገረውን ነገር ሁላችሁም ሰምታችኋል ፍፄም ደግሞ በጣም መልካም ልጅና ጥሩ ልጅ ነው የብሩኬ ጓደኞች በነገራችን ላይ ሁሉም መልካም ናቸው ምንም የሚወጣላቸው ነገር የለም አርቆ ሐሳቢ በቃ ለጓደኞቻቸው ጥሩ ነገር የሚያስቡ ተያይዘው ማደግ የሚፈልጉ ናቸው በአጠቃላይና ምርጥ ጓደኛ ነው ያለው ብሩኬ ዛሬ እንግዲህ ላስታርቁ መተው ብሩኬንም ጠርተውት ነበር በዛ ላይ ደግሞ ዳንዬንም አንዳንድ ነገር ተናግረዋል የሁላችንም ጥያቄ ነው በነገራችን ላይ የእናንተ ብቻ ሳይሆን ሁላችንም የምንጠይቀው ጥያቄ ነው ይሄ አልተመለሰልንም ዳኒ ከሃይሚዬ ምን እንደሚፈልግ አላማው ምን እንደሆነ ፍላጎቱ ምን እንደሆነ ሊገባን አልቻለም አንድና አንድ ትናንትም ሰሞኑንም ስታይቱ እንግዲህ ሃይሚ ነው የሚለው 10 ጊዜና ትናንትን ብሩኬ ቤቱ ድረስ ሄዶ ሲያናግረው ሃይሚን አንቺ ብዬ በቃ እንደውም ብሩኬን አያወራውም እሷ ላይ ነው ትኩረቱ ሁሉና ፍላጎቱን ግልጽ አድርጎ ቢናገር እና ያለውን መልስ ደግሞ እነሱ ቢመልሱለት ጥሩ ነው ብዬ ነው ማስበው እንደኔ ከዛ በተረፈ ግን ያው እነሱም ያሉት ነገር አለ እኔም የምለው ነገር ነው ተመሳሳይ ነገር ነውና ሁለቱን ለማለያየት የሚደረግ ነገር በጣም አለ በዳኒና በሶሲ መሃልም ሳይሆን ሌሎችም አሉ እውነት እና አንዳንድ ጊዜ ማለት ነው የሰውን ህይወት አጨልመን የራሳችንን ደስታ ብቻ እናያለን በቃ የራሳችን ፍላጎት እንዲሟላልን ማለት ነውና እንደዚህ አይነት ነገር መሆን የለበትም ብሩኬም ያው ከመጣ በኋላ እንግዲህ የተናገራቸው ነገሮች አሉ ደጋግሜ ይቅርታ ጠይቄያለሁ ከዚህ በኋላ የራሴን ውሳኔ ነው የምቀጥለው ብሎ ነው የተናገረው ግን በዚህ መቆም የለበትም ባይነኝ እኔ ይሄ ነገር በዚህ መቆም የለበትም ጠንክራችሁ ሃይሚንም በስርዓት ለብቻዋ አናግራችሁ የሷንም ውሳኔ ሰምታችሁ ነገሩ እንዲስተካከል ማድረግ አለባችሁ ብዬ ነው ማስበው እናንተ ተስፋ መቁረጥ የለባችሁም ዛሬ ላይ ብሩኬን አናግራችሁት ከብሩኬ ይሄንን መልስ ብታገኙም እንኳን ችላ ማለት የለባችሁም ፍፄና ቤኪሻ ማለት ነው እና ደግሞ እንደሌላው ሰው ቪዲዮ ሰርታችሁ ዝም አትበሉ ማለት ነው ቁም ነገር ይሄ ስሬስ አድርጋችሁ መነጋገር አለባችሁ ተመልካች እየተጨነቀ ነው እያሰበ ነው እና አባካችሁ እንዴ ይቅርታ መባባል እኮ እውነት ትልቅነት ነው የናንተ በጣም በዛ አሁንስ ያበዛችሁ ትሄዳችሁ አለመጥን ያው ያለውን ነገር እኛ በደንብ እንረዳለን ነገር ግን የሚወዷችሁ ቤተሰቦቻችሁ እየተጨናነቁ ስለሆነ እናንተ ደግሞ ነገሩን ብታበርዱትና በህይወታችሁ ውስጥ ማለት ነው የማይሆናችሁን ነገር ማጥፋት አለባችሁ በቃ ለምሳሌ ጣልቃ የሚገቡ ሰዎች የናንተን በቃ ስራም ሆነ ያላችሁበትን ነገር ለመበጥበጥ የተነሱ ሰዎች ካሉ ቅድሚያ እነሱን ነው ከስራችሁ እንተ ማለት ያለባችሁ ማራጭ ያለባችሁና ከዛ በኋላ ሁለታችሁ ተነጋግራችሁ ነገሮችን በመነጋገር መፍታት ትችላላችሁ ባይነኝ እኔ ሲቀጥል ሃይሚዬ ቡራዬ በፍጹም አይለያዩ
እውነት ነው የምላችሁ አይለያዩም። የእውነት ብዙ ነገር አሳልፈዋል። በጣም ነው የሚዋደዱት፣ በጣም ከምላችሁ በላይ ማለት ነው። እና በሰው የተነሳ ደግሞ ማለት ነው አይለያዩም። ስለዚህ ሁላችንም ደግሞ መልካም ነገር ማሰብ አለብን። ለሰው ልጅ መጥፎ ነገር ሳይሆን መልካም ነገር እስኪ አስቡ። ለምሳሌ ብሩኬ ሲያጠፋ ምን አባቱናና እንዴት እንደዚህ ያረጋታል እንደዚህ ይሆናል ምናምን ብላችሁ ብሩኬን መቀጥቀጥ፣ ወይም ሀይሚዬ ስታጠፋ ምን አባቷና እሷ እንዴናት ምናምን ብላችሁ በቃ ዘር ማንዘሯን እሷን በጣም የምትናገሯላችሁ እና እንደዛ ባታደርጉ አሪፍ ነው ብዬ ነው የማስበው። እንደዛ የምታደርጉ ልጆችም ደግሞ ፈጣሪ ልቦና ይስጣችሁ። እናንተ እውነት የእሷ ወዳጅ አይደላችሁም፣ ወይንም ደግሞ የብሩኬ ወዳጅ አይደላችሁም። እኔ እናንተን እንደ ጥላት ወይንም ደግሞ ለነሱ መለያየት አንደኛ መንስኤ ብዬ የማስባችሁ እንደናንተ አይነቶችን ነው፣ ቁም ነገር ማለት ነው። እና ሰው የሆነ ደግሞ እንደዚህ አይነት ገጸ ባህሪ ሲታይበት በጣም ነው የሚደብረው። በጣም እኔ አሁን ዳኒ ላይ የማይበት ነገር ድራማ እንኳስ ቢሆንም ማለት ነው፣ ግን አስተማሪ ነገር እንዳለው ታውቃላችሁ። በጣም አስተማሪ ነገር አለው። ድራማ ቢሆንም ፕራንክ ቢሆንም ይሄ ነገር ውስጡ ላይ ብዙ ነገር እንማርበታለን። እና አሁን ዳኒ ፍቅረኛ አለችው፣ ፍቅረኛ እንዲህ እንዲሆነች አለ። እሺ መረጃ አምጣ ሲባል መረጃውን ማውጣት አይፈልግም። ነገር ግን ትኩረቱን ወደ አንድ ሴት ላይ ነው የሚያደርገው። በቃ ወደ ሀይሚ ነው፣ ሀይሚን ለማማለል፣ ሀይሚን በቃ የራሱ ለማድረግ እንግዲህ ከዚህ ከብሩኬ ላይ ወስዶ የራሱ ለግሉ ለማድረግ የሆነ የሚያደርጋቸው ሪያክሽኖች አሉና እነዚህ ነገሮች ይደብራሉ። በማንም ላይ እንደዚህ አይነት ነገር መድረስ የለበትም እና ግን ማለት ነው ይሄን ነገር ደግሞ ማስቆም የሚችሉት ሁለቱ ናቸው። ሁለቱ ሲስማሙ አሁን ሀይሚ ክፍተት ስትፈጥር ያኛው ሰው እንዲገባ እንዲናገር ትልቅ ሰፊ እድል አገኘ ማለት ነው። እና የሀይሚ ክፍተት መፍጠር ነው ዳኒ ቻንስ ያገኘው። አሁን ሀይሚዬ ይቅርታ ብታደርግለት ብሩኬን በዛ ሰዓት ዳኒ ሊገባ አይችልም ነበር እዚህ ነገር ውስጥ ማለት ያቆም ነበር። አሁንም እድል አላቸው፣ በነገራችን ላይ ትልቅ እድል ነው ያላቸው። ግን በዚሁም ይቀጥሉ ከሆነ ይሄ ነገር ማለት ነው ጥሩ አይሆንም ብዬ ነው የማስበው። ቁም ነገር አሁን ነገ ተነገ ወዲያ በሀይሚ የሚለቀቅ ከሆነ ዳኒ ከመጣ ዳኒ የሆነ ነገር ይላል፣ ሶሲ ትመጣለች፣ ሶሲ የሆነ ነገር ትላለች፣ ብሩኬ ይነሳል፣ ሀይሚ ትነሳለች፣ ወይ ሌሎቹ ይመጣሉ ወዘተ ማለት ነው። እና እየተራዘመ እየተንዛዛ ነው የሚሄደው። እንደዛ ደግሞ እንዳይሆን እናንተ ሁለታችሁ ብቻ ሀይሚና ብሩኬ ብቻ ነገሩን መፍታት ትችላላችሁ። አለቀ። ማንም አያስፈልግም። እኛው በእኛው እንታረቅ፣ እኛው በእኛው እንነጋገር። ምንድነው የሚል እኮ እንትን አለ ሙዚቃ። እኔ ብዙም የሙዚቃ እንትን ስላልሆንኩ ብዙም ስለማላዳምጥ እንጂ የሚያስታርቁ የፍቅር ሙዚቃዎች አሉ ማለት ነው። ስለዚህ የፍቅር ሙዚቃችሁን ከፍታችሁ አንቺ ባንቺ እሱ በእሱ ብትታረቁልን ደስ ይለናል። ወይንም ጋሽዬ ይምጡና ይቆጡልን። እትዬ አልኩ እሙሽዬ ማለት ነው። እሙሽዬ በነገራችን ላይ ማለት ነው አመለኛው ነው ስሟ። የነ ብሩኬ ወንድም ሙሽራው ከሚስቱ ጋር ሆነው ለሙሽዬ ካባ አልብሰዋታል ማለት ነው። ለእናታችን የኛ ደርባባ የብሩኬ እናት ድርብ ያለች ቁም ነገር እግዚአብሔርን እንዴት እንደምወዳት የእውነት ነው የሚላቸው። ሙሽዬ ያው ትልቅ ሰው ናት፣ አንቱ መባል ያለባት ሰው ናት። ግን ያው እንደ እናቴ ስለማያት ግን አንቺ ብዬ ብጠራት ይቀለኛል በማለት ነው። ይቅርታ አድርጉልኝና እና ማለት ነው ካባ አልብሰዋታል ሁለቱ ሙሽሮች ማለት ነው። የአመለኛው ሚስት ደግሞ እርጉዝ ናት፣ ግን ስሙ አመለኛው ነው። ቆይ ማን ነው ስሙ ግን እናንተ? አመለኛው ይመስለኛል። ባለፈውም ስለተሳሳትኩ እና ለእናት ይሄም ያንስባታል። በነገራችን ላይ እንግዲህ እነ ብሩኬን ስታሳድግ እናትም አባትም እህትም ሁሉ ነገር ሆና ነው ያሳደገችው ይች እናት ማለት ነው። በተለይ የእናት ፎቶ ለምዘቀዝቁ ሰዎች የእናት ትርጉም እስኪ ይግባችሁ። እናት ስትኖር እኮ ከስራችሁ ማለት ነው ያላችሁ ግርማ ሞገስ። አሁን እናንተ እንደው ፈጣሪ አይበለውና ማለት ነው ፈጣሪ አይበለውና የምትሳደቡ ሴቶች ወንዶችም ሆናችሁ የእናት ፎቶ የምዘቀዝቁ ማለት ነው። እንደው እናታችሁ ባትኖር በህይወት ስትወልዱ
ምጣችሁ ሲመጣ ወይም ስትታረሱ እናት ከሌላችሁ ግን ልባችሁ አይሰበርም? ቁም ነገር እንደው እሱን ትታችሁ እንደው የደስታችሁ ቀን ሰርግም ይሁን የሆነ ነገር ራሱ እንደው ከስደት ማለት ነው ኢትዮጵያ ስትገቡ የምታርፉት መቼም ባል ምናምን ከሌላችሁ እናታችሁ ቤት ነው። እናታችሁ ከሌለች ምን አይነት ስሜት ነው የሚሰማችሁ? የእውነቴን እኮ ነው። እናት ስትኖር እኮ እናት ግርማ ሞገስ ናት። እናት መብራት ናት። እናት ህይወት ናት። እናት ብዙ ነገር ናት። የእውነት ነው የምላችሁ። እኔ ከማገባው ባል ራሱ እናቴን አላወዳድራትም። በነገራችን ላይ እናቴን አላወዳድራትም። ሲቀጥል ቤተሰቤን የሚነካ ወንድ ራሱ እኔ አልፈልግም። እግዚአብሔርን እኔ በእናቴ አልደራደርም። የእውነት ነው የምላችሁ። እናት እኮ በምንም የማተኳት ሄደች እኮ ነው። እግዚአብሔርን እንደው ፈጣሪ ወይ የሁላችንንም እናቶች ረጅም እድሜና ጤና ይስጠን። ቁም ነገር ማለት ነው። ዛሬ አሁን እኔ እሙሽዬን ሳያት እንዴት ደስ እንዳለኝ የእውነት እኔም ወደፊት ማለት ነው በቃ ሀገሬ ገብቼ እናቴን አስደስቼ እንደው በቃ እናት ምንም ብታደርጉላት ውለታዋ አያልቅም ተከፍሎ። በነገራችን ላይ ግን በቃ እኔ ብዙ ምኞት አለኝ እናቴን ረጅም እድሜና ጤና ይስጥልኝ እንጂ ማለት ነው። ስለዚህ የእናት ትርጉም እስኪ ይግባችሁ። መቃጠል እኮ ነው። እኔ ስለ እናቴ አላቅም ምን እንደምላችሁ። ቁም ነገር እናቴ ለእኔ ብዙ መስዋዕት ከፍላልኛለች፣ ብዙ ነገር ሆናለች። እኔ እንደውም ከእናቴ ጋር አላደኩም። ያደግኩት እናት ጋር ነው። አያቴ ናት ያሳደገችኝ። ግን አያቴ ስትሞት እኔ ወደ አዲስ አበባ መጣሁ። ግን እናት ናት። የፈለገ ነገር ቢሆን ማለት ነው የፈለገ ነገር ቢሆን ብዙ መስዋዕት ከፍላለች። ይሄ ነው የማይባል ማለት ነው። እዚህ ጋር የማይወራ መስዋዕት ነው የከፈለችው እናቴ። የእውነት ይሄ ተቸግራ ምናምን አይደለም። እግዚአብሔር ይመስገን እና የገበሬ ቤተሰብን አለን። ግን በቃ በሆነ ነገር ብዙ መስዋዕት ከፍላለች እናቴና የሁላችሁም እናቴ ናት። ስለዚህ እናት ስትነካ ያማል እላችኋለሁ። እሙሽዬ ደግሞ ረጅም እድሜና ጤና ይስጥሽ። ገና የብሩኬና ሀይሚዬ ሰርግ እንበላለን። ተሰርተሽ የደራ ልጅ ተኩለሽ